የምስራች እንኳን ደስ አላችሁ። ከዚህ በላይ አስደሳች ነገር ለኛ የለም። በቃ የአርሲውን ጉዳይ ጮኻችሁ ተዋችሁ ወይ ቀናን ስራ ጮኸት ብቻ ነው ወይ ጮኻችሁ ምን አመጣችሁ ያያችሁ ለነበራችሁ እንሆ በትላንትናው ዕለት በዋሽንግተን በብፁዕ አባታችን በአቡነ ሉቃስ የሚመራ ጠንካራና አይበገረው ባለማተቦች ኦርቶዶክሳውያን የተባሉ ልጆች ልዑካን የአርሲውን ጉዳይ ይዘው ነጮቹ ቤተ መንግስት የሚመለከታቸውን አካላት አውርተዋል። መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በእሺ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? ዘፈንና ዳንስ ከሚያዘወትሩ ወጣቶች 78% መረን የወጣ ልቅ ዝሙትን በቋንቋቸው ፖርኖግራፊን መመልከት እድላቸው ሰፊ ነው። ሰላም እንደምቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮዎች ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ ስለ አርሲው ጉዳይ እጅግ አስደሳች ዜና የተሰማ ይገኛል። ምንድነው የሚለውን በቪዲዮአችን እንመለከታለን። በተጨማሪም ደግሞ ጎንደር አካባቢ የተፈጠረ ነገር አለ፣ ስለሱም እየተመለከትን ቆይታ እናደርጋለን። ውድ ተመልካቾች ለዚህ ቻናል አዲስ ከሆናችሁ እኔ ገብረ አማኑኤል ነኝ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ጀምሩ። ላይክ ስታደርጉ ቪዲዮ ሰዎች ጋር ይደርሳልና ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ መጀመሪያው ቪዲዮ እንለፍ። የምስራች እንኳን ደስ አላችሁ። ከዚህ በላይ አስደሳች ነገር ለኛ የለም። በቃ የአርሲውን ጉዳይ ጮኻችሁ ተዋችሁ ወይ ቀናን ስራ ጮኸት ብቻ ነው ወይ ጮኻችሁ ምን አመጣችሁ ያያችሁ ለነበራችሁ እንሆ በትላንትናው ዕለት በዋሽንግተን በብፁዕ አባታችን በአቡነ ሉቃስ የሚመራ ጠንካራና አይበገረው ባለማተቦች ኦርቶዶክሳውያን የተባሉ ልጆች ልዑካን የአርሲውን ጉዳይ ይዘው ነጮቹ ቤተ መንግስት የሚመለከታቸውን አካላት አውርተዋል። ይህንን ስብሰባ ለየት የሚያደርገው ቤተ ክህነትና የሃይማኖት ተቋማት እንደዚሁም ደግሞ የሚመለከታቸው የመንግስት አካላት አንመለከተውም፣ አናየውም፣ አንሰማም ያሉት በአርሲ ኦርቶዶክሳውያን ላይ የደረሰው ስቃይ የሚያሳየው ቪዲዮ ፎቶና የድምጽ ቅጂ ለአሜሪካ ዓለም አቀፍ የሃይማኖት ነጻነት ቢሮ ይህንን ነገር በሰፊው አሳይተናል። አሁንም ጉዟችን በዚህ ያበቃም። በኦርቶዶክሲያን ግድያና ጭፍጨፋ ላይ የተሰማራችሁ እንደዚሁ ደግሞ ሞታችሁንም አናምንም ብላችሁ ደብቃችሁ ሁለተኛ ሪፖርት እናቀርባለን ብላችሁ በዛ የቀራችሁ የሃይማኖት ተቋማትም በዚህ ጉዳይ ትጠይቁበታላችሁ። አሁንም ደግመን ደጋግመን እንናገራለን። የፈራ የደነገጠ ይመለስ። እኛ አጀንዳ ዛሬም ሆነ ነገ የአርሲ ኦርቶዶክሲያን ናቸው። የንጹሃን ደም በከንቱ ፈሰው አይቀርም። ስለ አርሲ ኦርቶዶክሳውያን ዝም አንልም። እንግዲህ ይሄ ደግሞ እጅግ አስደሳች ዜና ነው። በአርሲ ያሉ ወንድሞቻችን በሃይማኖታቸው ምክንያት ሲገደሉ እንደነበር ይታወቃል። ብዙዎችም ስለዚህ ድምጻቸውን ሲያሰሙ ነበር። እንግዲህ ድምጻቸውን ፍሬ አፍርቶ በአሜሪካ ለሚገኘው የሃይማኖት ነጻነት ተቋም ይሄ ነገር እንደገባና ነገሩንም በደንብ ተመልክቶት እርምጃ እንደሚወስድበት ተናግሯል። እንግዲህ እጅግ ደስ የሚያሰኝ ዜና ነው። በዛም አካባቢ ያሉ ደግሞ ኦርቶዶክሳውያን ከቦታችን ወዴትም አንሄድም ብለው ራሳቸውንም እየተከላከሉ ይገኛሉ። ለመፍትሄ እስኪመጣላቸው ድረስ እግዚአብሔር አምላክ ይጠብቃቸው እንላለን። እንግዲህ ደግሞ በተጨማሪ ደግሞ በጎንደር አካባቢ የተፈጠረ ነገር ነበር መነጋገሪያ የሆነ። እስኪ እሱ ጉዳይ ምንድነው የሚለውን ስለ ሁኔታው ደግሞ በደንብ በጥልቀት ከአንድ ቪዲዮ ተመልክተን እንመለስ። መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በእሺ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? እንዴት ማይተብ ያሰረ ክርስቲያን ነጠላ ለብሶ በመናፍቃ አዳራሽ እንዲህ ሲንከባለል ዋለ ብላችሁ ለምትጠይቁ እያንዳንዱን መልስና እውነታ እኔ እነግራችኋለሁ። እስከ መጨረሻው ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙዎች አዳርሱት። አሁን ጎንደር ያለችበት ሁኔታ ምን ይመስላል? ከወጣቱ ስንነሳ ግማሹ ወጣት ተሰዷል፣ ግማሹ ወጣት በጦርነት አልቋል፣ ግማሹ ወጣት ደግሞ ተሳቋል፣ ግማሹ ወጣት አንገቱን ደፍቶ እየወጣ እየገባ ስራውን የሚሰራ ነው፣ ግማሹ ወጣት ቲኔጀሩ ደግሞ በቁማር የተጠመደ በሱስ የወደቀ የሚጠጣ የሚቅም የሚያጨስ ስለ ቤተክርስቲያን የማይገደው ከዓመት አንዴ በጥምቀት ወይም ደግሞ በመስቀል መጥቶ ያውም ተጣልቶ የሚሄድ በጥምቀት ሃይማኖታዊ ይዘቱን ከማስጠበቅ ይልቅ በጭፈራና በሙዚቃ የሚያሳልፍ አልጋ ቤቱን የሚያጨናንቅ ወጣት የሞላባት ሀገር ብትኖር አሁን ጎንደር ናት። እንዲሁም ምዕመኑን ብንመለከት ግማሹ ምዕመን በጣም ቸግሮታል፣ ጦርነት አጎሳቁሎታል፣ ስራ እንዳይሰራ እንኳን መንገድ ተዘግቶበታል፣ እንዳይወጣ እንዳይገባ በነጻነት ስራውን እንዳይሰራ እገታ በዝቶበታል፣ ልጁ ይታገትበታል፣ ልጁ ታግቶበት 1 ሚሊዮን 2 ሚሊዮን ይጠየቅበታል። ብዙ ምዕመናን ተቸገረው ነው ያሉት። ሚላስ የሚቀመስ የሌላቸው በየቤታቸው ተቸገረው ችግራቸውን ተሸክመው የሚቀመጡ ብዙ ክርስቲያኖችና ምዕመናን አሉ። የሚያስገርመው ደግሞ ግማሹ ደግሞ የደላው ነው። ቀን በቀን ቁርጥ እየቆረጠ የሚበላ የወደቁትን የተራቡትን ወገኖቹን ዘመዶቹን ዞር ብሎ ማይመለከት በየመጠጥ ቤቱ በየጭፈራ ቤቱ ብር የሚበትን ሰው ሞልቷል። እረፍ ብሎ እንዳይናገር ንስሐ አባት ደግሞ ችግሩ በልጦበት በገንዘብ ተደልሎ ቁጭ ብሏል። ስለ ቤተክርስቲያን ችግርና መከራ ሰምቶ አረ ጉድ ነው ብሎ የሚያልፍ እንጂ ችግሩን ለመፍታት የሚሯሯጥ ምዕመን ደንብዛም የለም። ቤተክህነቱም ቢሆን ሙስናና በዘር መከፋፈል ነግሶበታል። እንዲሁም ወደ ቤተክርስቲያን አስተዳዳሪዎች ብንመጣ ደግሞ በመንፍቅና የሚጠረጠሩ ብዙ የቤተክርስቲያን አስተዳዳሪዎች አሉ። ምዕመናንን ከመርዳት ይልቅ ምንም ያልሆነ ቤተ
ቤተክርስቲያን አፍርሰው ህንጻ ቤተክርስቲያንን ለመስራት ይራራጣሉ። ህንጻ ስላሴ ግን እዚህ እየፈረሰ ነው። ሃይማኖቱን ስለሚለውጠው ምዕመን ስለሚቸገሩ ምዕመን አይገዳቸውም። የቆመ ቤተክርስቲያን አፍርሰው የዕለት ጉርስ ካጣው ምዕመን ላይ ቤተክርስቲያንን ልሰራ ነውና ገንዘብ አምጣ ብለው ታቦት አውጥተው የሚለምኑ የቤተክርስቲያን አስተዳዳሪዎች በስተዋል። የቆመ ቤተክርስቲያን አፍርሰው በብዙ ሚሊዮኖች ቤተክርስቲያን የሚሰሩ ምዕመኑን ዞር ብለው የማይመለከቱ ጉባኤ የማይዘጋጁ ታቦት እንኳን በአመት አንድ የወጡ ቃል እግዚአብሔር ከሚሰጥበት ይልቅ ገንዘብ የሚለመንበት ጊዜ ይበዛል። ይሄንን ነገር የሚቃወሙ ሊቃውንትን ደግሞ ስር ከስር እያሳደዱ ከሀገር አባረዋል። አሁን እረፉ ተው ብሎ የሚናገር ሊቃውንትም የለም። ለምን ከተባለ እንደ አካለ ወይ ይታሰራል ወይ ደግሞ ከስልጣን ይባረራል። እንዲሁም ወደ ሰንበት ትምህርት ቤት ብንመጣ ዕውቀት እንጂ ህይወት የሌለው ሰንበት ተማሪ ምንም የማይገደው ከቦ ከዘመረ ምንም የማይመስለው ስለ ቤተክርስቲያን ማይጨንቅ ማይወያይ መፍትሄ ለማምጣት የማይጠር ሰንበት ተማሪ ያለባት ሀገር ናት። እና በዚህ ሁሉ አጋጣሚ ውስጥ ማን ተጠቀመ? መናፍቃን ተጠቀሙ። በሆድ አታለው ህዝበ ክርስቲያኑን ወሰዱት። አይዛብ ተጠቀሙ። በሆድ አታለው በገንዘብ አታለው ብዙ ክርስቲያን አይዛብ ሆኗል። ብዙ ክርስቲያን ደግሞ መናፍቅ ሆኗል። ግማሹም ደግሞ ማይተቡን አስሮ ለሆዱ ሲል እንዲህ ሲንከባለል ታያላችሁ። ይሄ ሁሉ ችግር የመጣው ከቤተ ክርስቲያን አስተዳደር ጉድለት ነው። ቤተ ክርስቲያን ልጆቿን በፋይናንስ ብትደግፍ፣ ከህንጻ ይልቅ ሰው ላይ ብትሰራ፣ ቤተ ክርስቲያን ከሰዎች መለመን ብታቆምና የተቸገሩት መርዳት ብትጀምር ይሄ ሁሉ ችግር ይፈታ ነበረ። የገጽታ ግንባታ እየተባለ ተመችቷቸው ደልቷቸው ቲክቶከሮች ሲዘፍኑ፣ ቲክቶከሮች ሲዘሉ ጎንደር ላይ ትመለከቱ ይሆናል እንጂ ብዙ ሰው ብዙ ምዕመን ተቸግሮ ያለባት ሀገር ሃይማኖቷ እየተሸረሸረ ዕለት ዕለት እየጠፋባት ያለች ሀገር ብትኖር ጎንደር ናት። በአጠቃላይ ጎንደር ላይ ያለው ሁኔታ ይህንን ይመስላል። እግዚአብሔር ምሕረቱንና መፍትሄን ይላክልን። እኛን ወጣቶችና ዲያቆናት ምዕመናን ካህናት ስራ ብንሰራ እንደሚለወጥ ተስፋ እናደርጋለን። ይቆያል። ለወንድማችን ለዲያቆን ሲራክ ቃለ ሕይወትን ያሰማልን። በጎንደር አካባቢ በሰሞኑ ፕሮቴስታንቶች የራሳቸውን ኮንፈረንስ አዘጋጅተው ሰው እንደዚህ ባለ ሁኔታ ነጠላ እየለበሰ ታድሙ ነበር። መስቀል የሚያደርጉ ልጆች ነበሩ። ያ ነገር ብዙዎች ለማስተባበል ሞክረዋል። ውሸት ነው ምን ለማለት ሞክረዋል። ግን እውነተኛው ነገር ወንድማችን ዲያቆን ሲራክ እንደተናገረው ነው። ምክንያቱም ቤተክርስቲያን ላይ አንድ ምዕመን ሲጠፋ የት ሄድክ አይባልም። ወንድማችን የት ሄደ ነው፣ የእህታችን የት ሄደሽ ነው። ሰውን መፈለግ የለም፣ እርስ በርሳችን መፈላለግ የለንም። ሰው ሲጠፋ ዝም ብለን ዳር ሆነን ነው የምንመለከተው። የዘራውን ታጭዳለህ የሚባለው ይሄው ህንፃ ላይ የዘራን ህንፃውን እያጨድን ነው። ህንፃ ስላሴ ግን ፈርሷል። በቃ ህንፃ ስላሴ ጠፍቷል። ምክንያቱም ሰው ላይ እየሰራን አይደለም። ጎንደር የሊቃውንት ሀገር ተብሎ ብዙ ይወራላታል፣ ብዙ ጊዜ ይወራል። ወሬ አይደለም፣ ብዙ በፊት የተሰራውን ነገር ነው። አሁንም ዛሬም ነገም እያወራን ያለ ነው በፊት የተሰራውን ነገር። እነሱ ከስር ከስር ነው በቃ ጉብዝናቸው ከስር ከስር ነው እየሰሩ ያሉት። የሰራ ደግሞ ያሸንፋል። ምክንያቱም የሰራ ነው ውጤት ሊያመጣ የሚችለው። ተቀምጠን ስላወራ ምንም እናመጣው ነገር የለም። አሁን አይታችሁ ከሆነ ቲክቶኩ የህንፃ ማሰሪያ ለእንዲ የህንፃ ማሰሪያ ለእንዲ ትልልቅ ቤተክርስቲያናት እየፈረሱ የተሻለ ለመስራት በሚል ነው። ህንፃው እኮ ጠቦን አይደለም። ህንፃው ያለው ምዕመን ማስገልገል ከብዶት አልነበረም። እና ህንፃውን ከፍ ለማድረግ በቃ ሀሳባችን ሁላ ህንፃ ስላሴ የሰው ልጅ ሳይሆን ስለ ትልልቅ ህንፃዎች ነው። እና ከዛ አንፃር እነሱ ሰርተዋል። አሁንም ይሄን ምዕመን ሊያገኙ ችለዋል። ከዚህም በኋላ ደግሞ አስተዳደራዊ መዋቅሩ በደንብ ካልሰራ ከልጆቹ ጋር ህንፃ ስላሴን ለመመለስ ጉባኤዎች ማይዘጋጁ ከሆነ የተለያየ ነገር ማይዘጋጅ ከሆነ የሊቃውንት ሀገር የሚባል ነገር አይኖርም። ምክንያቱም በወሬ የቆመ ምንም ነገር የለም። አይታችሁ ከሆነ ትልልቅ የክርስቲያን ሀገራት ተሸንፈዋል። ምክንያቱም ስራ ስላልሰሩ ስለተበለጡ እየተገደሉ በተለያየ ምክንያት ሊያጠፏቸው ችለዋል። ስራ ሳንሰራ ቁጭ ብለን ተደላድለን ወሬ ብናወራ ጥምቀትና ገና በዓላትን መጥቶ እኮ የሚያደምቅ ክርስቲያን ምንም እኮ ጥቅም የለውም። ምክንያቱም ዕለት በዕለት እየመጣ ሲያስቀድስ ማህበራዊቱ የክርስትና ህይወት ሲኖረው መንፈሳዊ ተግባራዊ ክርስትና ሲኖረው ነው ተገቢ ነገር የሚሆነው። በተቻላችሁ አቅም አስተዳደራዊ መዋቅር ላይ ያላችሁ ሰዎች ስራ ስሩ፣ ጉባኤ አዘጋጁ፣ ሃይማኖቱን ለምዕመናን ለማስተማር ትጉ። በዚህ ሰዓት ህንፃ ስላሴ እየጠፋ ትልቅ ህንፃ ቢሰራ እኮ ምንም ጥቅም የለውም። እያየንም ያለነው ነገር እሱን ነው። ትልቅ ህንፃ ይሰራል፣ ስለሱ በቃ እየወጡ መለመን፣ ታቦት አቁሞ መለመን። ይሄ ነገር ሊስተካከል ይገባል። ምዕመኑ ከበረታ፣ ምዕመኑ ከተሰበሰበ፣ ምዕመኑ ስለ ሃይማኖቱ በደንብ አድርጎ የሚያ ከሆነ ከዛም በላይ ነገር ይሰራልና መጀመሪያ የሰው ልጅ ላይ ይሰራ። የሰው ልጅ ላይ ካልተሰራ ምንም ለውጥ ሊመጣ አይችልምና እንግዲህ አሁንም ብዙ ለመሸፋፈን ተሞክሯል። የሆነው ትክክለኛ ነገር ይሄ ነው። ከዚህ በላይ ደግሞ እንዳይጠፋ ምዕመኑ እንዳይወሰድ በተቻለን አቅም ስራ ያስፈልጋል። ስራ እንድትሰሩ ለእናንተም ደግሞ መዋቅራዊ አስተዳደር ላይ ያላችሁ ሰዎች እጅግ በሚያስፈልገው መልኩ ጠንከር ብላችሁ ስራ ልትሰሩ ያስፈልጋል። ወደ ቀጣይ ቪዲዮአችን እንለፍ። ድምፁን አጥፍቶ ትውልድ እየገደለ ያለ ነገር የዚህ የተመሳሳይ ጾታ አፍቃሪነት ነው። ከአሁን በፊት ሚኮ ማይክ ኮፍያ የሚያደርገውን ታውቁታላችሁ። ወደዚህ ወደ ቲክቶክ ዓለም ሲመጣ
መጀመሪያ ይቃወማቸው የነበሩት እነዚህ የተመሳሳይ ጾታ አፍቃሪ የሚባሉት ነው። ያኛውን ስማቸውን ከጠራውት ቲክቶክ ያው የሚያደርገውን ስለምታውቁ እኔም ካሁን በፊት 500,000 ሊገባ 10,000 የቀረውን አካውንቴ ባን አድርጎት በዛው ቀርቷል። ምን ልላችሁ ፈልጌ ነው ትሬንድ አናደርገው የሆነ ጊዜ አሁን በዚህ በተመሳሳይ ጾታ አፍቃሪ ዙሪያ ቪዲዮ የሚሰሩ ሰዎች ሪፖርት ይደረግባቸዋል፣ አካውንታቸው ይዘጋል፣ ከዛ ይሰለቻቸዋል፣ እነሱም ይተውታል። እንደዚህ አሁን ፕሮሞት ነው እያደረግናቸው ያለው። ካሁን በፊት ታስታውሱ እንደነበር እንዴት ዲስሪስፔክት ያደርገዋል ብለን እኔ ጭምር እግረኛው ሚዲያን ተቃውመነው ነበረ። ግን እግረኛው ሚዲያን ሌሎች አርቲስቶች የደወሉልኝ ሰዎች ነበሩ እና እነሱን ጨምሮ ሶፊ የተመሳሳይ ጾታ አፍቃሪ እንደሆነ ያውቁ ነበረ። ግን በድፍረት ወጥቶ ሶፊ የተመሳሳይ ጾታ አፍቃሪ ነው ያለ ሰምታችኋል? የለም። አሁን እግዚአብሔር ሰው እጅ ላይ ጥሎት ነው። ስለዚህ በጣም ብዙ አሉ። አብሶ ደግሞ ወንድ ሆነው የሴት ካራክተር ሂዩማን ሄር እያደረጉ ምናምን የሚሰሩ ልጆች ሴት ሆነው የሴትን ካራክተርን ጨምረው ሌላም ካራክተር የወንድም ካራክተር ጨምረው የሚሰሩ ሰዎች አጠቃላይ እዚህ ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ የተለያዩ ቦታዎች ላይ የሌላን ጾታ ካራክተር የሚሰሩ ሰዎች የተመሳሳይ ጾታ አፍቃሪዎች ናቸው፣ ይታወቃል። ስለዚህ ትሬንድ አናደርገው። ምንድነው የተሻለ ነገር ብላችሁ የምትሉኝ ከሆነ ልጆቻችን ላይ እንስራ። ልጆቻችንን ሰልፍ ዲፌንስ እናስተምራቸው። የእግዚአብሔር ቃል ዕለት ዕለት ምግብ እንመግባቸዋለን፣ ቁርሳቸውን፣ ምሳቸውን፣ እራታቸውን። እንደዛ የተመሳሳይ ጾታ አፍቃሪነት በእግዚአብሔር ዘንድ በመጽሐፍ ቅዱስ ምን ያህል ጽዩፍ እንደሆነ እናስተምራቸው። እንደዛ ስናደርግ ነው ትውልዱን ማዳን የምንችለው። ካልሆነ ትሬንድ ነው የሚሆነው። እንግዲህ በቪዲዮ ላይ እንደተመለከታችሁት ወንድማችን ሲናገር የነበረው ከሰኞ ጀምሮ መነጋገር የነበረውን የጋዜጠኛ ሶፎንያስን ጉዳይ አንስቶ በቲክቶክ ላይም ወንድ ሆናችሁ የሴት ካራክተር የምትተውኑ ሴትም ሆናችሁ የወንድ ካራክተር የምትተውኑ እረፉ እያለ ይገኛል። ለልጆቻችሁም ደግሞ ስልክ የምትሰጡ ወላጆች ካላችሁ ቲክቶክ ላይ ይሄን ነገር በሚመለከቱበት ሰዓት የልጆች ጭንቅላት ንጹህ ነው፣ ነጭ ነው፣ ያገኘውን ነገር ነው የሚቀበለው። ይህንን ነገር እያዩ በቃ ማህበረሰቡን ዝም ስላለው ትክክለኛ ነገር መስሏቸው እያደጉ ነው። ነገ ይሄ ነገር በአካል በሚገለጥበት ሰዓት ራሳቸውን ዲፌንስ ለማድረግ አይሞክሩም። ምክንያቱም ተቀብሎታል። ጭንቅላታቸው ላይ እየተሰራ ነውና ቲክቶክ ምናምን ስልክ የምትሰጡ ወላጆች ይህን ነገር ብታስቆሙ፣ በተቻላችሁ አቅም መንፈሳዊ ነገር እንዲያዳምጡ መጽሐፍ ቅዱስ ብታነቡላቸው፣ መዝሙር ብከፍቱላቸው፣ ወደ መንፈሳዊ ነገር እንዲሳቡ ብታደርጓቸው እጅግ መልካም ነውና ወንድማችን ያነሳውን ሐሳብ ልጆቻችን ላይ እንስራ ነውና ይሄ መልካም ነገር ነው። ለወንድማችን ቃል ሕይወትን ያሰማልን። በተጨማሪ ደግሞ በኮሜንት ላይ እያየው ነበር በዚህ ቪዲዮ ኮሜንት ላይ እንትናን ጠረጥረዋለሁ እንደዚህ ላለው አንድ ሰው መረጃ እስካልተገኘበት ድረስ በዚህ ነገር ላይ አያይዞ መናገር እጅግ ከባድ ነገር ነው። በመረጃ የተደገፈ ነገር ስናገኝ ይህን ነገር ብንቃወም እንጂ በግምት ብቻ ከሌ እንደዚህ ይሆናል፣ ከሌ እንደዚህ ነው እያልን መጠቋቋም ተገቢ አይደለም። የልጆችንም እነዛን ሰዎችም ስነ ልቦና መጉዳት ነውና በተቻለን አቅም ያየነውን ነገር ብቻ ብንናገር እላለሁ። አንድ መንፈሳዊ ቪዲዮ ደግሞ ተመልክተን እንመለስ። ዘፈንና ዳንስ ከሚያዘወትሩ ወጣቶች 78% መረን የወጣ ልቅ ዝሙትን በቋንቋቸው ፖርኖግራፊን መመልከት እድላቸው ሰፊ ነው። ዘፈን ዝም ብሎ መሰለህ ያለማምዳ ሩካቤ ቀስቃሽ የሆኑ ዳንሶች ዘማ እንድትሆን ይሰሩሃል። ሳታውቀው ነው አይምሮን የሚለውጡት። ይኸው ሩካቤ ቀስቃሽ ዳንሶቹ፣ እርቃን መውጣቶቹ በሙሉ አእምሮህን ነው የሚቆጣጠሩ። አሁን እንደ በፊቱ ሰይፍ አነሳልህ፣ መንኮራኩር አይፈጭልህ፣ እቶን እሳት ውስጥ አይጥልህም። ንጽህናን ያባረረ ከአምላክ ይለያል፣ ይቆጣጠርሃል። ዘማዊ አድርጎ ይቆጣጠርሃል። ይሄን በጥናታቸው ደርሰውበታል። በቀኝና በነጭ ጽፈውታል። ለመምህር ኢዮብ ይመኑ ቃለ ሕይወትን ያሰማልን። መምህራችን ስለ ዘፈንና ዝሙት እንዴት እንደሚገናኝ በደንብ አድርገው ገልጸው አስተምረውናል። ምክንያቱም ከዘፈን የሚመጣው በጣም ከባድ ነገር ነውና ዘፈን የምታደምጡ ወንድሞች እህቶች ካላችሁ ይህን ነገር ገታ ብታደርጉ ወደ መንፈሳዊነት ብንመለስ መልካም ነው። የሚታየው ነገር እጅግ ጥሩ እንዳልሆነ እያያችሁት ነው። በተቻለን አቅም ይህንን ነገር ገተን ወደ አምላካችን መመለስ ያስፈልገናል። ውድ ተመልካቾች ለዛሬ ይዤላችሁ የቀረብኩት መንፈሳዊ፣ ወቅታዊ እንዲሁም አስተማሪ ቪዲዮዎች እነዚህን ይመስላሉ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ መልካም ጊዜ